ኤቢ ምን እያደረግሽ ነው? አንዳንዴ ፋራ ትሆናለህ። ይሄን ታውቃለህ? ፋራ ማለት ትርጉሙን ራሱ ታውቂዋለሽ? ማወቅ አለማወቅ ምን ይጠቅመኛል? ፋራ የሚለው ቃል ትርጉሙ ገበሬ ከሚለው እንግሊዘኛ ቃል ተቆርጦ የወጣ ነው። ፋራ እስቲ ገበሬ እያልሽ ነው። ታዲያ ልዩነቱ ምንድን ነው? ታዲያ ገበሬ ምኑ ጋር ነው ስድብ ነው? ኤቢ ዋፊስ ነው? እንዴት ነሽ? አንቺ እያለሽ ምን ሰላም አለ? ኤቢ እኔ እኮ የሰላም እናት ነው የምባለው። ቀለድሽ ማለት ነው? አሁን ብቻዬን መሆን እፈልጋለሁ። ዞር በይልኝ። ኤቢ ከምር ግን ከናተን ፎን ቀለብሽ? ቆይ ለምን ያላግዝሽ? አሃ ልታግዢ ነው ስርስሩ የምትይው? ከምሬ ነው። እኔ ፎንቃ ምናምን አላውቅም። ለምን ከባድ ነው ምናምን ሲሉ ሰምቻለሁ። ላንቺ ግን ላግዝሽ። በቃ ቆንጆ እንደሆንሽ ምናምን ተፍተፍ ብዬ ለሱ ልንገርልሽ። አልፈልግም። አሁን ዞር በይልኝ። አንቺ ከዚህ ካለሽ ምንም አይስተካከልልኝ። ይኸውልሽ ኤቢ በእናትሽ በቃ ተይኝ። እኔ ሰው ፍቅር ፈልጌ ነው የመጣሁት። በቃ ሰው ስለናፈቀኝ ነው። እኔ እኮ በጣም ነው የምትገርመኝ በእውነት። ምን ላድርግ ብለሽ ነው? እሱ እኮ ነገሮችን ሁሉ ወደ ሌላ መንገድ ሲወስድብኝ ነው እኔ በዚህኛው መንገድ የመጣሁበት። አይ ታርጋት እንዴ ማን ይችላል አለ በለዛ። እኔ የምልሽ ልጆቻችን እንዴት ነው አሁን? ጥሩ ይሆኑ? ምንድን ነው ማጨናነቅ ነው? እንዳማዳ አረጥ እንዴ ስቀልድ እኮ ነው። እውነት ማርቲሙስ ስቀልድ ነው። አንቺን እኮ ነው ያማክረፍሽ ነው። አታናግሪኝ በቃ አልተኛ። አይ ስቀልድ ነው አልኩሽ መጀመሪያ። እሺ በይ እሺ በኛ እሺ በቃ በቃ አንቺ ቀልድም አታውቂም አይደል? ፎ ለዳጣ ከናታን እንድትርቅ ማስጠንቀቂያ ተሰጣት። አቢጌል ዳጣን ዲኤንኤ አስመረመረቻት። አባቷም ልጅ እንደሆንሽ እርግጠኛ ነኝ፣ ግን ደግሞ ለማንኛውም ዲኤንኤ መመርመሩ አይከፋምና አሁን በቅርቡ እንመረመራለን ብሏት ነበር። ዳጣም እኔ ሁለተኛ ቤተሰብ ኑሮኝ ቤተሰብ ማጣት አልፈልግም፣ መጎዳት አልፈልግም፣ በተለይ ውሃን ማጣት አልፈልግም እና አሁኑኑ ብንመረመር ደስ ይለኛል ብለዋለች። አቶ ደረጀም ለዛው ነው እንጂ እኔ ልጅ እንደሆንሽ ደመ ነፍሴ ነግሮኛል፣ ደመ ነፍስ ደግሞ አይሳሳትም እያለ ነው። ዳጣ አጎቴን አስተዋውቀኝ ብትልም አቶ ደረጀ እስካሁን ድረስም ይቅርታ አላደረኩለትም ቢላትም እናገኘውና እዛው ይቅርታን ጠይቀዋለን ብላለች። ልብሽ ንጹህ ነው ብሏል ሲላትም ህዝብ ስለሆነ ያሳደጋት ህዝብ ያሳደገው ደግሞ ንጹህ ልብ እንዳለው ይቅር ባይ ልብ እንዳለው ተናግራለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው ዳጣ ተከታታይ ድራማ እንግዲህ ዳጣና ናታን አንድ ላይ ክፍል ውስጥ ነበሩ። ዳጣ ለእህቷ አቢጌል ናታንን ለማግባባት ወይም ደግሞ እንዲወዳት እንዲያፈቅራት ለማድረግ ለማቀራረብ ነበር የገባችው። እናም ደግሞ አቢጌል እንደምትወደውና በሱ ፍቅር እንደሆነ ይሄ ሁሉ ነገር እያለፈ ያለው እያስረዳችው ነበር። እሱም ደግሞ አቢጌልን በጭራሽ ለምንም ነገር አስቧት እንደማያውቅ እንደማንኛውም ሰው እንደሚወዳት፣ ከዛ ውጭ ግን ለፍቅር አስቧት እንደማያውቅ እንደማይፈልጋት ብላ ነግሯታል። አቢጌል ጥሩ ልጅ እንዳልሆነችና ግን ደግሞ እናትና አባቷ መልካም ስለሆኑ ለእነሱን ላለማስቀየም ሁሉን ችሎ እየኖረ እንደሆነም ተናግሯል። እና ዳጣም ደግሞ እሷ እኮ በጣም ነው የምትወድህ እባክህ ተረዳት ብለው ነበር እኔ ብሏል። እና ያንቺንስ የፍቅር ህይወት ቢላትም እሷም ትቀልዳለህ እንዴ ደግሞ የምን የፍቅር ህይወት ነው? እኔ ጾታዬን ራሱ አንድም ወንድ ነግሮኝ አያውቅም፣ ጓደኞቹ ሁሉ ወንዶች ናቸው እያለችው ነበር። እና እሱም ወንድ አላውቅም ማለትሽ ነው ቢላትም አዎ ምንም ነገር እንደማታውቅ ስትነግረው እኔ ብሏል ናታን እኔ አንቺን አፈቅርሻለሁ ለማለት አፉ እየተንተባተበ ፊደሎቹን ለማውጣት እጅግ በጣም ጨንቆት እሱም ዳጣም ተጨናንቀው ነበር። ይህንን ደግሞ አሁን ላይ አብረው ናቸው። አብረው ናታን ክፍል ነው ያለችው ዳጣ ብትልም አቢጌል አስጠንቅቂያታለሁ እሷ ሁለተኛ ወደዛ አትሄድም ብላ ነበር ወይዘሮ ማርታ። እና አሁን እንሄድና ላሳይሽ ብላ እጇን ይዛ ስትሄድ እውነትም እዛ አንድ ክፍል ውስጥ ነበሩ። እናም ወይዘሮ ማርታ በር ላይ ሁላቸውም አፋቸውን ይዘው የሚያወሩትን እያዳመጡ
ቁመው ነበር። በስተመጨረሻም እኔ አንቺን አፈቅርሻለሁ ሊል ሲል በሩን በርግደው ሲገቡ ሁላቸውም ተደናግጠው ቁጭ ብለዋል። ዳጣም ደንግጣለች። ናታንም ቢሆን እንደዛው እንዲያሰባችሁት አይደለም እያለ ነበር ናታን። እና አንተ እዚህ ክፍል ምን ታረጋለህ ብትለውም ምን ታረጊያለሽ እዚህ ክፍል እኮ ለመግባት ስንት እንትን ነበረ ብትለውም አስፈቅጄ ነው የገባሁት ብላለች። ናታንም አዎ አስፈቅደኝ ነው ልግባ ብለኝ ነው የገባችው ብሏል። እና ለዳጣ እናንተ አንተ እህቶችን አንዳቸውንም እንኳን እንዲገቡ ፈቅደህ አታውቅም፣ ለእሷ ክፍት የሆነው እንዴት ነው እያለች አብጌልም እየተናገረች ነበር። አቦ ባካችሁ በቃችሁ አታጨናንቁኝ ብላ ዳጣ ተናዳ ጥላ ወጥታለች። ወይዘሮ ማርታም ተከታትላት ሄዳለች። እናም እንግዲህ ዳጣ አብጌልን አንቺ እንደምትወጂው አውቃለሁ፣ እባክሽ እኔ ሰው ናፍቆኝ ሰው ርቦኝ እንጂ የመጣሁት እኔ ስለ ፎንቃ ምንም አውቀው ነገር የለም፣ ምንም ሀሳቡም የለኝም። ስለዚህ እኔ ግን ላግዝሽ እችላለሁ፣ ልረዳሽ እችላለሁ ብትላትም በእሷ ላለመሸነፍ እኔ ምን ሊያደርግልኝ ነው የምትረጅኝ? አልፈልገውም፣ እሱም አንቺም ገደል ግቡ፣ እኔ እሱንም በጭራሽ አልፈልገውም ብላታለች። እኔ ላግዝሽ እችላለሁ እኮ ነው ያልኩሽ ብትላትም በጭራሽ ምንም ነገር እገዛ እንደማያስፈልጋትና እሱንም እንደማትፈልገው ለዳጣ ብትነግራትም ዳጣ አይኗ ላይ እንደሚያስታውቅ ፍቅሩ ብትነግራትም እባክሽ ውጪልኝ፣ እኔ ካንቺ ምንም ፈልገው ነገር የለኝም ብላታለች። እና ምን እህትነትሽን እፈልጋለሁ እባክሽ ሰላም እናውረድ ብትላትም አንቺ በጭራሽ የኔ እህት ልትሆኚ አትችይም ብላታለች። እናም ደግሞ አባት መኖር አለመኖሯንም ብትጠይቃትም የምትመካበትና ኩራት የሚሆናት አባት እንዳላት ተናግራለች። እናም ዳጣን ትኩር ብላ ስትመለከታት ከአባታቸው ጋር እንደምትመሳሰል ሁሌ ትናገራለች። እናም እንግዲህ አንቺ የኔ እህት ለመሆን ብቁ አይደለሽም እሰራልሻለሁ ብትላትም በጸብ ከሆነ ለእድገቷ ሙሉ ድብድብ እንደሆነና ለጸብ ምንም ቦታ እንደሌላት፣ ነገር ግን አሁን እዚህ ቤት ስትመጣ ሰው ናፍቋት ቤተሰብ ፈልጋ ቤተሰብነታቸውን ብቻ ፈልጋ እንደሆነ ጸብ ግን ምንም እንደማያስፈራትና እንደማያስጨንቃት ብትነግራትም አሁን ብቻ የመሆን እፈልጋለሁ አዝለሽ ዙሪ ብላ አባራታለች። ዳጣም እሺ በቃ ይከድልሻል ያውልሽ ጠጩ ብላ ውሃ ወሮራላት ሄዳ ነበር። እናም በዚህ ሁኔታ ላይ እያለች ዳጣ ጓደኞችን ላገኝ ብላ ወጣ ነበር። ውሃ ግን እጅግ በጣም ወዳታለች። ውሃ አሁን ላይ ማንም የሚነካኝ የለም ዳጣዬ አለችልኝ፣ ሲያስቸግረኝ የነበረውንም ልጅ ተደባደበችልኝ ብላ ለእናቷ እየነገረቻት ነበር። እንደዛማ መሆን የለበትም፣ የሚያስቸግርሽም ልጅ ካለ ለአባትሽ ነው መናገር ያለብሽ እና ለኔ እኛ እናስተካክላለን ብትላትም ለአባዬማ ነግሬው ተይዋለኝ፣ ስለዚህ ዳጣዬ እያለችልኝ እኔ ማንም አይነካኝም ማንም አይነካሽም ብላኛለች ብላለች በኩራት። እናም እንግዲህ የውሃና የዳጣ ቀረቤታ እጅግ በጣም ሆኖ ይለያል፣ በጣም ይዋደዳሉ። እናም ይሄን ፍቅራቸውን ያየው አባታቸው በሁለቱ እጅግ በጣም ደስተኛ ነው። የአብጌል ነገር ግን ትንሽ ከባድ እንደሆነ እሱ ራሱም ያውቃል። ግን ደግሞ ልጆቹን እንደ ልጅ ሁሉንም እኩል አይኔ ቢያያቸውም አብጌል ግን እኔን አይወደኝም። በተለይ እቺ ልጅ ከመጣች በኋላ ትኩረቱ ሁሉ ለሷ ሆኗል። ልብስም ከገዛ ለሷ ነው፣ ይዟት የሚወጣውም ከሷ ጋር ነው፣ የሚጫወተው የሚስቀውም ከሷ ጋር ነው እያለች የቅናት መንፈስ አድሮባታል። እናም እንግዲህ ውሃ ለእናቷ ለወይዘሮ ማርታ ሁሉንም ነገር እያወራቻት ስለ ዳጣ ከሌለች እንደሚደብራትና ዳጣ ስትኖር ደስተኛ እንደሆነች መሳቅ መጫወት የምትፈልገውም ከዳጣ ጋር እንደሆነ እየተናገረች ነበር። እናም እንግዲህ በስተመጨረሻ አቦ ይመችሽ አራዳ ልጅ ብላ ስትወጣ እንዴት አነጋገሯን ሁሉ ትሸመድጃለች፣ ልጆቼን አበላሸችብኝ በሚል ለአቶ ደረጀ እየነገረችው ነበር። አቶ ደረጀም አቦ አንቺ ልጆቼን አታጨናንቂ ፈታ ይበሏ ብሏት ሲላት እጅግ በጣም ተናዳለች። አልክ ብላ ስትል እሱም ደግሞ ለማቅለል ለመጫወት እንደሆነ እየተናገረ ነበር። ነገር ግን ለአቢጌል ትኩረት መስጠት ይኖርብናል። አቢጌል ዳጣ ከመጣች በኋላ ለኔ ያለው ፍቅር ቀንሷል፣ እኔን ጠልቶኛል እያለችህ ነው ስትለውም እሱ ሁሉንም እንደሚወዳቸው ለሁሉም ብቁ አባት እንደሚሆን ተናግሯል። እናም እንግዲህ ስለ ዳጣም የወንድሙ ማነው የጓደኛው ልጅ እንደሆነች ቢናገርም አንዳንድ ጊዜ ግን በጓደኛው ስም ስትጠራ ግራ ይጋባል። እናም ለዳጣ ያለው ፍቅርም ለየት ያለ ሆኗል። እውነትም ዳጣ የምትወደድ ልጅ ናትና አባትየውም አነጋገሯ የተጋባበት ይመስላል። ወይዘሮ ማርታ ግራ ብትጋባም ባሏን መጠርጠር ግን በጭራሽ አትፈልግም። ሰላምን አቢጌል ከዚህ ቤት ተማራ እንድትወጣ ምን ጊዜም ደግሞ ከዚህ ቤት ተማራ እንድትወጣ እርጅኝ ዳጣን ብላት ነበር። እንዴ ዳጣ እኮ ጥሩ ልጅና ጥሩ ልጅና በጣም ምርጥ ልጅ ናት። እዚህ ቤት ካለች ጀምሮ ይሄ ቤት በጣም ደምቋል።
እናም ሰላምም እኔ ይሄንን ማድረግ አልችልም፣ ምክንያቱም ዳጣ እጅግ በጣም ጥሩ ልጅ ናት። አሁን ራሱ ቤት ውስጥ ስለሌለች ቤቱ እጅግ በጣም ጭር ብሏል፣ ያስጠላል። ዳጣ ከመጣች ጀምሮ ይሄ ቤት ድምቅ ብሏል፣ እሷ ስትወጣ ደግሞ በጣም ያስጠላል እያለቻት ነበር። ቆይ ይችን ልጅ የምትወዷት ይች ልጅ ምን አድርጋችሁ ነው? ምን ብታረግላችሁ ነው? ምንድነው ያስነካቻችሁ? ናታንም የሚወደው እሷን ነው፣ አንቺም ሁላችሁም የቤቱ ሰው የሚወደው እሷን ነው እያለች ነው። እንግዲህ አቢጌል ያላት ጥላቻ ቀን ተቀን እየጨመረ ነው። ናታን መጥቶ ሁለታቸው ተቀምጠው ባለበት ከዳጣ ጎን ሲቀመጥ እንዴት እዛ ተቀመጫለሽ የሚል አንድ ሁለት እየተባለ ነው እና እይታዋ ጥሩ አልነበረም። በቃ ነይ እሺ አንቺ እዚህ ተቀመጪ እኔ ልቀይርሽ ብትላትም ናታንም ጎኑ መታል እንዳትቀመጥ ቦታውን ለቆ በሉ እዛው ይመቻችሁ ብሎ ጥሎ ሄዷል። አቢጌል በተንኮልና በመቀኝነት የምታገኘው መስሏት የተቻላትን ብታደርግም ናታን ግን ልቡን የጣለው ከዳጣ ጋር ሆኗል። እናም ናታን ባለበት ነበር ግን አንቺ አባት አለሽ ብላ የጠየቀቻት ዳጣን በኩራት ነበር የተናገረችው። እናም እንግዲህ ከቤት ሲወጡም ተያይዘው የሚወጡት ውሃ አሁን ላይ እንደ በፊቱ ቤት ውስጥ እስረኛ መሆኗ ቀርቷል። ምክንያቱም ዳጣ ስላለችላት ማንም አይነካኝም ብላ ስላሰበች በኩራት በየቦታው ትራመዳለች። እንኳን ውሃ አይደለችም ጓደኛዋ ራሱ ትቀናባታለች። ውሃ እንደ ስሟ ውሃና ንጹህ የሆነች ልጅ ናት። እና አባቷን መኪና ውስጥ ካገኛት በኋላ እያሩ ነበር። ቤተሰቡ ቤቱ ተመቸሽ ወይ ቢላትም ውሃን በምንም ተአምር ማጣት እንደማትፈልግ ውሃ ምርጥ እህት እንደሆነች እና አቢጌልንም እንደምትወዳት ሁሉም ነገር አሪፍ እንደሆነ ቤት ውስጥ የሚሰራው ምግቡ ቤቱ ያምራል። በዛ ላይ አንተም ሀብታም ነህ፣ ግን ደግሞ ይሄ ሁሉ ነገር ለእኔ ምንም ትርጉም የለውም። እኔ የምፈልገው አባትነትህን ብቻ ሳስብ ነው ደስተኛ የምሆነው። ከዛ ውጭ ሌላው ማቴሪያል ለእኔ ምንም ማለት አይደለም ብላለች ዳጣ። እናም እንግዲህ አቶ ደረጀም አይዞሽ እያላት ነበር እና ደግሞ አንተም አባዬ ብለሽ አትጥረኝ ብለኸኛል፣ እናቴ የት እንዳለች አላቅም እያለችው ነበር። እናም ይሄ ሁሉ ቤተሰብ አገኘሁ ብዬ ከተደሰትኩ በኋላ አሁን ደግሞ ቤተሰብ ማጣት አልፈልግም። እሺ ጓደኞቼ ጋር ላስታውቅህና አባት አለኝ ብዬ ላስተዋውቅህ ብትለውም እሱ ግን ይሄ ነገር ሚስጥር ሆኖ መቆየት እንዳለበትና ከሷና ከሱ ውጭ ማንም ሰው ማወቅ እንደሌለበት ነግሯታል። እና ሞገስ እኮ ያውቃል ብትለውም ሞገስም እርግጠኛ ሆኖ ሳይሆን ጥርጣሬ እንደሆነ ነግሯታል። ይሄ ሚስጥር ለማንም መውጣት የለበትም ብሏል አቶ ደረጀ። ምክንያቱም እስከ መቼ ብትለውም የምርመራ ውጤቱ እስከሚታወቅ ድረስ። ቆይ እሺ የምርመራ ውጤቱን ያንተ ልጅ ባልሆነስ ብትለውም እኔ ለዛው ለማረጋገጥ እንጂ ደመ ነፍሴ ነግሮኛል፣ ስለዚህ አታስቢ፣ እኔ መቼም ቢሆን አንቺን አልጥልሽም ብሏታል። እና በዚህም እጅግ በጣም ደስተኛ ሆናለች። እውነትም አቶ ደረጀ ዳጣ ከሄደች በኋላ ከጎኑ ጋቢና ውስጥ የምትኖረው ዳጣና ዳጣ ብቻ ናት። ይሄ ሁኔታ ነው እንግዲህ አቢጌልን በሷ ላይ ጠላት አድርጎ እንድትነሳ ያደረጋት። እናም እንግዲህ አቢጌል አንድ እርምጃ ከፍ ብላ ጀምራለች። ምንድነው ናታን በተኛበት እንቅልፍ ወስዶ በተኛበት የናታን ክፍል ስትገባ ተኝቶ ስለነበር እንቅልፍ ላይ ስለነበረ እየተሳበች ሄዳ ከጎኑ ቁጭ ብላለች። ከጎኑ ቁጭ ብላ ስትነካካው ከጎኑ ቁጭ ብላ እየነካችው ነበር። እሱም በእንቅልፍ ልቡ እየተገላበጠ መከላከል ቢሞክርም በስተ መጨረሻው ግን ስመዋለች። ስስመው ናታን እጅግ በጣም ተናዷል። ምን እያደረግሽ ነው? ምን ማድረግ እየሞከርሽ ነው ቢላትም ፋራ ነህ ብለዋለች። ፋራ ማለት ምንድን ነው? ይሄ እኮ ትርጉሙ ገበሬ ነው። ገበሬ ደግሞ በምንም ተአምር ፋራ ሊሆን አይችልም። ምን እያልሽ ነው? አፍቅረሽኛል እንዴ ቢላትም ኧረ እኔ ብላ ክዳለች። እሺ አፍቅረሽ ከሆነ ተናገሪ፣ ልረዳሽ እየሞከርኩ ነው። ከዛ ውጭ ግን ምንድን ጥምዝምዙን ነገር ምን አመጣው? ፊት ለፊት ተናገሪ ብላታለች ብሏታል። እሷም ደግሞ እንዳላፈቀረችውና አሁንም ደግሞ የማትረዳ ደደብ ነህ ብላ ጭራሽ ተሳድባ ጥላ ሄዳለች። ናታንም እጅግ በጣም በሁኔታዋ ተናዷል። እንዴት በተኛሁበት እንዴት ታረገኛለች የሚል ሰላም ልብስ እያጠበች ነበር። ዳጣ ሄዳ እኔ እስቲ ላሳርፍሽ ሰላምዬ፣ በጣም ነው የምታሳዝኘኝ፣ ቁጭ በይ እኔ ልጠብ ትላትም ሰላምም ሳሙናውን ስትነካ እጅሽ ይበላሻል ብላታለች። አንድ አፍታ ቁጭ ብለው ከተጨዋወቱ በኋላ ዳጣ እሺ በቃ እምቢ ካልሽ ብላ ተነስታ ሄዳለች። ዳጣና ሰላም ይህ እነሱም በደመ ነፍስ የተገናኙ ይመስላል፣ እናትና ልጅ መሆናቸው። ሁሌም ዳጣ መሮጣ ትሄዳለች። ሰላምም ዳጣ ቤት ውስጥ ሳትኖር ይደብራታል። እንግዲህ ሌላው ወይ አቢጌል አንድ ከባድ ነገር አንስታለች። እሱ ምንድነው? ዳጣን ዲኤንኤ እናስመርምራት። አባዬና ዳጣ ውሃ ሆነው ሶስቱ በጣም ነው የሚመሳሰሉት፣ ስለዚህ ማስመርመር ይኖርብናል ብላ ለእናቷ ስትናገር እናቷ ሰድባታለች። አንቺ ከአንቺ በፊት ነው አባትሽን የማውቀው፣ እንዴት ታያለሽ? እንዴት ለአባትሽ እንደዚህ የወረደ አመለካከት ይኖርሻል? እንዴት እንደዚህ ታረጊያለሽ? ብላ ጮኻባታለች። አቢጌል እሺ ይቅርታ በቃ ዝም ብዬ ነው ብላ ሀሳቧን ብትቀይርም ግን ደግሞ ዳጣን በማስመርመሩ ጉዳይ ሀሳቧን አልቀየረችም። ዳጣ በተኛችበት ቀስ ብላ ክፍሏ ውስጥ ገብታ ጸጉሯን ቆርጣ ወስዳ ዲኤንኤ ልታስመረምራት ነው።
የዲኤንኤ ምርመራ ውጤት ውስጥ ሲመጣ ምን ሊፈጠር ይሆን? እዛ ቤት የሚፈጠረው ጦርነት እንግዲህ አያምጣው። ሰላምስ ያቶ ደረጀ ልጅ መሆኗን ስታውቂ እሷ ልጅ እንደሆነች ታውቂ ይሆን? ሰላም ከዛ ቤት መውጣት እየፈለገች እየደከማት እየታከታት እዛ ቤት እየቆየችው የምትጠብቀው ነገር ስላላት ነው። እሱ ሲሳካ ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ